ስለዚህ በጸጋ ስጦታዎች ደግሞ እደግ ብሎ ይናገረዋል። ዛሬም እግዚአብሔር መንፈስ ለኔና ለእናንተ እዚህ ለተሰበሰብን ሁሉ የሚናገረን እድገታችን ሚዛናዊ እንዲሆንና በሁሉም አቅጣጫ ለእግዚአብሔር ቆመን እግዚአብሔርን የምናስከብር ዕቃዎች እንድንሆን ነው። ዛሬ የኢትዮጵያውያንን አብያተ ክርስቲያናት ወይንም እኛን ክርስቲያኖችን በምንመለከትበት ጊዜ የጸጋ ስጦታዎች በእኛ መካከል ያላቸው ሁኔታ ምን ይመስላል ብለን ስንመለከት ሁለት አክራሪ ክፍሎች እንዳሉ ነው የምንመለከተው። ሁለት አክራሪ ክፍሎች ነው ያለው። ስለዚህ ችግራችን ከአክራሪዎች ጋር ነው። አንደኛዎቹ አክራሪዎች የጸጋ ስጦታ አያስፈልገንም፣ የጸጋን ስጦታ ወደ ቤተ ክርስቲያናችን እንዲገባ አንፈልግም፣ እንዲህ ያለውን ልምምድ በተቻለን መጠን በቤተ ክርስቲያናችን ውስጥ እንዳይታይና እንዳይንቀሳቀስ የተቻለንን ማድረግ ነው የሚል ነው። ይሄንን በጆሮዬ ሰምቻለሁ። በአዲስ አበባ ከአንድ ቤተ ክርስቲያን መሪ በጆሮዬ የሰማሁት ነገር ነው። ይህ የሚሆንበት ምክንያት ምንድነው? ቤተ ክርስቲያኑ ታሪክ አለው፣ ስርዓት አለው፣ ትራዲሽን አለው። እኛ እንዲህ አይነቱን ነገር አድርገን አናውቅም። መተዳደሪያ ደንባችን አይፈቅድልንም። ስለዚህ በስርዓት የታሰሩ በባህላቸው የታሰሩ ቤተ ክርስቲያኖች በራቸውን ዘግተው መንፈስ ቅዱስን ልትገባ አትችልም እያሉት ነው።